ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን ከብስራት የመረጃ ሰዓታችን እነሆ ሰዓቱን ጠብቀው ተጀምሯል መረጃችን ወደናንተ በማድረስ እኔ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ የሀገር ውስጥና የባህር ማዶ ወቅታዊ መረጃዎችን የምንነግራችሁ ይሆናል በቅድሚያም የሀገር ውስጥ መረጃዎችን ወደናንተ አደርሳለሁ በምንጃር ሸንኮራ ርብራብ እንጨት ተደርምሶ የ35 ሰዎች ህይወት ማለፉ ተነገረ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ማርያም ርብራብ እንጨት ተደርምሶ እስካሁን የ35 ሰዎች ህይወት ማለፉን በደብረ ብርሃን ፖሊስ አባል የሆኑት ምክትል ሳጅን ሰናይት ፍቃደ ለብስራት ሬዲዮ ተናግረዋል ቤተክርስቲያኗ አመታዊውን የቅድስት ድንግል ማርያም የንግስ በዓል አስመልክቶ ከምታካሂደው የንግስ ክብረ በዓል ጎን ለጎን እየተሰራ ያለው የቤተክርስቲያኗ ግንባታ እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበው እንጨት በመደርመሱ አደጋው እንደደረሰ ገልጸውልናል በአደጋው የአካል ጉዳት የደረሰባቸው ሰዎች ቁጥር እስካሁን ያልታወቀ ሲሆን የሟቾች ቁጥር ሊጨምር እንደሚችል ምክትል ሳጅን ሰናይት ፍቃደ ጨምረው ለብስራት ሬዲዮ ገልጸዋል ስትል ኢደሽ መልስ ዘግባለች 49.5 እና በላይ አማካኝ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ተነግሯል በ2017 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ወስደው በአማካኝ ውጤታቸው 49.5 እና 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ የሚጠጋጋ መሆኑን ትምህርት ሚኒስቴር አስታውቋል በዚህም 49.5 እና በላይ አማካኝ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ ያሟሉ ሆኖ የተወሰነ መሆኑን በትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በቀን መስከረም 20 2018 ዓመተ ምህረት ተፈርሞ ለሁሉም ዩኒቨርሲቲዎች የተላከ ደብዳቤ ያሳያል በመሆኑም 49.5 እና በላይ አማካኝ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋም በመግባት መማር እንደሚችሉ ሚኒስትሩ ገልጸዋል በዚህ ውሳኔ መሰረት 300 ነጥብ የነበረ ዩኒቨርሲቲ መግቢያ ወደ 297 ዝቅ ብሏል የጋቸም ንጹህ መጠጥ ውሃ ግድብ በደለልና በአሸዋ በመሞላቱ ለከተማዋ ነዋሪ ንጹህ የመጠጥ ውሃ በሚፈልገው ልክ ማቅረብ እንዳልተቻለ ተነገረ የጋቸብ ንጹህ መጠጥ ውሃ ግድብ ከ18 አመታት በፊት ተመርቆ ለአገልግሎት ክፍት ሲደረግ በአካባቢው ከ20 ሺህ የማይበልጥ ነዋሪ የነበረ ሲሆን የከተማ ነዋሪ ቁጥር በመጨመሩ ምክንያት የንጹህ መጠጥ ውሃ አቅርቦት በተፈለገው መጠን ማድረስ አለመቻሉን የሚዛን አማን ከተማ አስተዳደር ውሃና ፍሳሽ አገልግሎት አስታውቋል የአገልግሎቱ ስራ አስኪያጅ ኢንጂነር ኪዳኔ ንጉሴ የውሃ ድርጅቱ ከዚህ ቀደም በቀን 1670 ሜትር ኪዩቢክ ውሃ ያመርት እንደነበር ገልጸው በአሁኑ ጊዜ በደለልና በአሸዋ በመሞላቱ 30 በመቶ እንኳን ማምረት እንዳልተቻለ ለብስራት ሬዲዮ ተናግረዋል ከሚዛን ማረሚያ ተቋም ጋር በመነጋገር በታራሚዎች ስራውን ለማሰራት ቢሞከርም ወጪው ከባድ በመሆኑ ምክንያት በአካባቢው ካሉ ወጣቶች ጋር በመነጋገር ችግሩን ለመቅረፍ ጥረት ቢደረግም ወጪው ከተቋሙ አቅም በላይ የሆነ በመምጣቱ የተቋሙ ሰራተኞች ከመደበኛ ስራቸው ውጪ ከግድብ ደለልና አሸዋውን በማውጣት የንጹህ መጠጥ ውሃ አቅርቦቱ እንዳይስተጓጎል እየሰሩ ነው ተብሏል የክረምቱ ዝናብ ከወትሮ በተለየ መልኩ መጠኑ በመጨመሩ ምክንያት ችግሩ እንዲጎላ ማድረጉን ስራ አስኪያጁ ተናግረዋል አሸዋና ደለሉን የማውጣት ስራ ተቋሙ ለከፍተኛ ወጪ ከመዳረጉ ባሻገር ዘላቂ መፍትሄ የማያመጣ መሆኑና የዝናብ ውሃ በዚህ ከቀጠለ የውሃ አቅርቦቱ ሙሉ ለሙሉ የሚቋረጥበት ሁኔታ ይፈጥራል የሚል ስጋት አሳድሯል ተቋሙ የተቻለውን ያህል እየሰራ ቢሆንም ችግሩ ከአቅሙ በላይ በመሆኑ የተለያዩ አካላት ትኩረት እንዲያደርጉም ጥሪ ቀርቧል ስትል መባወርቅነ ዘግባለች የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን ሱዳን የአባይ ወንዝ የውሃ መጠንን እየጨመረ በመምጣቱ የጎርፍ አደጋ እንዳይፈጠር ጥንቃቄ እንዲደረግ አሳስባለች ሱዳን እንዳስታወቀችው በአባይ ወንዝ ዳርቻ ያለው የውሃ መጠን እየጨመረ መምጣቱን በመግለጽ ዜጎቿ የጎርፍ አደጋ ሊያስከትል ስለሚችል ጥንቃቄ እንዲያደርጉ ገልጻለች የመስኖ ሚኒስትር መግለጫ እንደገለጸው የክትትል ጣቢያዎች በዋድ አልአይሲ ማዳኒ ካርቱም ሸንዲ አስባራ በርበርና ጀበል አውሊያ የጎርፍ መጠን ያለው ውሃ መዝግቧል በሴናር አልጃዚራና በካርቱም ግዛቶችና በነጭ አባይ ዳርቻዎች የጎርፍ መጠን መድረሱን አስታውቋል ባለፉት 2 ቀናት በሱዳን የሚገኙ በርካታ ክልሎች የአባይ ወንዝና ገባሮቹ ከቪክቶሪያ ሐይቅ የሚፈሰው ነጭ አባይና ከኢትዮጵያ ደጋማ ቦታዎች የሚመነጨው ብሉ ናይል ውሃ እየጨመረ በመምጣቱ የጎርፍ አደጋ አጋጥሟቸዋል በሱዳን ከሰኔ 30 ጀምሮ በከባድ ዝናብና በጎርፍ የተነሳ ከ125 ሺህ በላይ ሰዎች ተጎድተዋል ሲል የመንግስት አሃዛዊ መረጃ ያሳያል ሱዳን በዝናብ ወቅት ከሰኔ እስከ ጥቅምት ባለው ጊዜ ከባድ ዝናብ ያጋጥማታል ይህም ብዙ ጊዜ ሰፊ አመታዊ ጎርፍ ያስከትላል ይህ ማስጠንቀቂያ የተሰጠው ሱዳን ከሚያዝያ 2023 ጀምሮ በጦር
ኃይሉና በፈጣን ድጋፍ ሰጪ ኃይሎች ወይም RSF መካከል በጦርነት እየታመሰች ባለችበት ወቅት ነው። ግጭቱ በሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮኖች የሚቆጠሩትን ደግሞ ከቤት ንብረታቸው እንዲፈናቀሉ አስገድዷል። በፈረንሳይ የደቡብ አፍሪካ አምባሳደር በፓሪስ በሚገኝ ሆቴል ደጃፍ ላይ ሞተው ተገኝተዋል። በፈረንሳይ የደቡብ አፍሪካ አምባሳደር ማክሰኞ ዕለት ከህንጻው 22ኛ ፎቅ ላይ መዝለላቸው ከተነገረ በኋላ በፓሪስ ሆቴል በራፍ ላይ ህይወታቸው አልፎ መገኘታቸው የፈረንሳይ ሚዲያ ዘግቧል። ሰኞ ዕለት እንደጠፉ ከተነገረ በኋላ ንኮሲናቲ ኢማኑኤል ምቴትዋ በፓሪስ ከሚገኘው ሀያት ሆቴል በራፍ ሞተው መገኘታቸው አቃቢ ግለለታዊ ለፓሪስ ጋዜጣ አረጋግጧል። የ58 ዓመት ዲፕሎማት ከ22ኛ ፎቅ ዘለዋል ተብሎ ቢታመንም በፖሊስ ግን ምርመራ ተከፍቷል። የዘገባ እስከተጠናቀረበት ድረስ በፓሪስ የሚገኘው የደቡብ አፍሪካ ኤምባሲ ስለ ጉዳዩ እስካሁን መግለጫ አልሰጠም። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ሲተላለፍላችሁ የነበረው የዕለቱ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ አብራችሁ ቆይታ አደረኩ። ሰላም።